እርስ በራሱ እየተበላላ ነው። ላይክ እነኚህ ሰዎች ጌም ኦፍ ትሮንስን መሬት ላይ እየተወኑት ነው። በቃ ላይክ ጌም ኦፍ ትሮንስ ነው እየሆነ ያለው። እየተገዳደሉ ነው። ነፃ የሚያወጡልህ ህዝብ የለም። ነፃ ያወጣኛል ምናምን ብለን እንዳጠብቅ። የዚህ ትግል መነሻ ምክንያታችን የአማራ ህዝብ መገፋት ነው የሚሉ ሰዎች መንገዳቸው ይሄ ሆኗል፣ ሞታቸው ደግሞ ውጤታቸው ሆኗል። ምንም አይነት ፖለቲካዊ መረዳት፣ ምንም አይነት ፖለቲካዊ ሐሳብ፣ ምንም አይነት ፖለቲካዊ ግብ የሌላቸው ሰዎች ናቸው እንግዲህ አሁን እንትን የሚሉትና አሜሪካ ሆነም ደገፍከው፣ ጂንካ ሆነም ጨውክለት፣ ስሪላንካ ሆነም አለቀስክለት፣ ኮንታ ሆነም አነባህለት፣ ይህ ቡድን ከጫካ አይወጣም። እንዳልኳችሁ ሞት፣ ስልጣን፣ ህይወት ምናምን በገንዘብ በዶላር ምናምን ሲተመን መግደልን ስራ የሚያደርጉ ሰዎች ይበረክታሉ። መግደልን ስራ ሲያደርጉ ደግሞ ልክ እንደዚህ ጓዴ ነው ታጋዬ ነው ምናምን የሚል ነገር አያውቅም። እነኚህ ሰዎች እኔ እንዴት ሰው ታገልኳት ያላትን ህወሓትን ሆኖ ይመጣል። አትሊስት እሷ አንዳንዴ ፌር ናት ለጓዶቿ። እነዚህ ወርደው እንትን ውስጥ ገብተዋል። ባይዘው አሁን ፖለቲካቸው በጣም ተርመስምሶ ምን የሚል ጨዋታ መጥቷል። በጌ ምድር ክልል ይሁን የሚሉ ኃይሎች መጥተዋል። ተመልከቱት እዚህ ጋር በጌ ምድር ክልል ይሁን። ሌላ ደስታ ሌዳሞ ሊወልዱ ነው ደግሞ እነዚህ ሰዎች። እዚህ ያፈሩትን ጋንግስተር ገና እንትን ተብሎ አልጨረሰም። ሌላ ደስታ ሌዳሞ ደግሞ በጌ ምድር ውስጥ ሊወልዱ። ለአማራ አንድነት ነው የምንታገለው የሚሉ ሰዎች ተመልከታቸው። ወርደው ጎጡስ ገብተው ተወሽቀው ተበላልተው አልጠገቡም። ምን ብለው መጡ? ክልልን ሁን። እኔ አላማረኝም የዚህ ጥርስሽ ነገር ኋላ ድድሽ ሊቀር። ምንድን ነው የምትሉ እናት ሰዎች? ምናችሁን ነው የሚያማችሁ? እንታገላለን የሚሉለት ምክንያት ሌላ፣ የሚሄዱበት መንገድ አራምባና ቆቦ፣ የሚደርሱበት ውጤት የሰማይና የምድር አይነት ልዩነት ያለው አሉላቸው። ከተማም ሊንኮች አሉላቸው፣ ብልጽግና አዳራሽም ሊንኮች አሉላቸው፣ የሚያጨበጭቡላቸው፣ ወሬ የሚያሾልኩላቸው፣ ትመጣላችሁ ትደርሳላችሁ እያሉ የሚያጋዱላቸው አሉላቸው። አንቤባ ናቸው እነኚህ ሰዎች። እዛው ነው የሚዋለዱት። እኔ ገረኛል እከሌን ገደለው እየተባለ ቀውስ። ታይፎስና ታይፈድ ተገዳደሉ ተብሎ ህዝብ ይለቅ። ያው እኮ ነው ታይፎድ እና ታይፎስ እኮ ናቸው የተገዳደሉት ሰዎች። ያው እኮ ናቸው ሁለቱም ባክቴሪያ ናቸው። ለአማራ አይገጥሙ። ለታይፎስና ለታይፎይድ ግድድል እኛ መከራችንን መብላታችን ነው የሚያሳዝነኝ እንዴ።